ጥሩ ነው። ነብይን ገመናውን እየገለብኩት ነው። ሲጀመር አንተ ካሁን በኋላ ስለ እስልምና አታውራ እናትህ ትባለት። ባይዜ ይህንን ስድብ ከእኔ የለመደው መሰላችሁ? ቋይ ይህን ስድብ ከማን መሰላችሁ የለመደው? የነብይ ቀኝ እጅ የሚባለው ዑመር ራሱ እንደዚሁ አይነት ስድብ አቡበከር ማለቴ ነው ይሳደብ ነበረ። ሳያል ቡካሪ ቋይ ማይከስ 27:31 ላይ ያላትን እንትን ሂድና ላስ ብሎ የሚናገር ነበረ። ነብዩ ደግሞ አብሮ ሆኖ ፍቃድ የሰጠ ነበረ። ያላትን እንትኗን ላስላት ብሎ ሲል ለነብዩ እርዳታ ነብዩ ተናገረብኝ ብሎ ነብዩን ለተናገረው ሄዶ ምን ብሎ አለ? ሂድና እንደዚህ በል ሲለው ነብዩ ፍቃድ ሰጠ። ነብይ ደግሞ አላዳባል ሙፋርድ 963 ላይ ሂድና የአባትን ብልት ንከሰው ብሎ አዘዘ። ይህ ቆሻሻ ስድብ ማለት ነው። እንደዚህ አይነት ወራዳ ስድብ ይባላል። እና የለመድከው ከነብይ ስለሆነና ከሳባዎቹ ስለሆነ አልፈርድብህም። በእርግጥ አዳምጥ። ያው እናታችሁንም እንትን ማድረግም ይቻላል። አክቹዋሊ ካልገባችሁ ምናምን ነገር በሙታ የተወለድክ ከሆንክ ያ ይቻላል። እና ጌታ ይርዳህ። ኤኒዌይስ ጥያቄው ላይ ፎከስ አድርጋለህ። ደብቆይ ለምን ካለ ለምን አመለስም? መልስ ካለ እውነት ነው። እስቲ ጥያቄው ላይ ፎከስ አድርጉና አቡላብ ማን ነው እሱ? ሰፊያ ለምን ዘጋለህ? ስፒከሩን ትገባለህ፣ ታለቅሳለህ እንጂ እኔ ፊት መልስ ያለህ ማንም አትመጣም አልኩ። ለምን ትዘጋለህ ነው? ለምን አሰማም? ዝም በላ። ጥያቄው ላይ ፎከስ አድርግ። ጥያቄ ምንድን ነው? ከማውረድህ ጥያቄ ምን ነበረ? ከየት ነው የምታወርደኝ? ማናችሁም ወደ እሷ ወራጅ እንጂ አንዳችሁም የላችሁም ብሏል ነብይ። ሱራ 19 አያ 71 ላይ ወይም ሱረቱ ሜርየም አያ 71 ላይ ሁልህም ወደ ገሃነም እንደምትገባ ይናገራል። ወደ ገሃነም ልካለው ከዚህ ማለት ነው። አትሰማም ካልክ ወረድ። ሁላችሁም ወራጅ ናችሁ ብሏል። ቃሌን አትሰማ ካልክ እኔ የምነግርህ ቃል ነብይ ገሃነም የሚከትን ቃል አስተምሮ ጣል እያልኩ ነው። አልሰማም ካልክ የክርስቶስን ቃል አልቀበልም ካልክ ሁልሽም ወደ ገሃነም ወራጅ እንጂ አንዳችሁም የላችሁም ስላለ ከገስት ብቻ ሳይሆን ከዚህ ገስት ላይ ወርደ ወደ ገሃነም ትሄዳለህ ማለት ነው። ትገባለህ፣ ታለቅሳለህ እንጂ እኔ ፊት መልስ ያለህ አትመጣም። በአረብኛ እንደምትደበቀው አይምሰልኛ። ቤት ስትመጣ ሴቶቹን እንደምታጭበረብሩ አይምሰላችሁ። እስልምና በሴፍ በውሸት በመውለድ ከዛ ውጭ የተስፋፋበትን ምንም ታሪክ የለም። በእውቀት ላይ ተመሰርተ ሞግታ አይደለም እስልምናን ያስፋፋችሁት። ሴፊያ ነው የሚለው እንትና ሌላ ማን የሚታይ ጨለማ ነው እኔ ጋር የሚታየኝ። ወይ ማንኛው ነው እያወራ ያለው? ትንሽ ኔትወርክ ይዞኝ። ሴፋ ኦኬ፣ ጨለማ ነው እኔ ጋር ብዙም አይታየኝም፣ ግን ኦኬ እየተሰማ ነው። እኔ ኦኬ ኔትወርክ እሱ ጋር ጥሩ አይመስለኝም። ኢብሮ ይሰማል? ትንሽ ኔትወርክ ይዞኝ ነው። መልካም፣ እየተሰማ ከሆነ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ሴፋ ኦኬ፣ ኢብሮ ኔትወርክ ጥሩ አይደለም መሰለኝ። ሁሉም ኔትወርካቸው ቀይ ነው። ኦኬ ማስገባቸው ይገቡና በአየር ላይ ይወጣሉ። ኔትወርኩ በደንብ ይሰራል። አይ ቲንክ ሰያም ኤቭሪባዲ አይ ቲንክ ኔትወርካችሁ ቀይ ነው። አንተ አፋም እየሰማህ ነው? ኦኬ አንተ አይ ቲንክ ኔትወርክ ቆንጆ ነው። ኪንግ ኦፍ አፋር ቀጥል። የኔን አሪፍ ነው ያለ ትሰማለህ? አንተ የተረገመ የአፋሩ
የአፋር ኪንግ ገብቷል። አንተ አፉንፋም አንተ ነህ እየሰማህ ነው? አሉ ሰላም ይኸው አንተ እርግማናም ለምን ነው ብዙ ነገር አንተ እርግማናም ደስ ይላል። እርግማናም የእርግማናም ልጅ በነገራችን ላይ ሱረቱ አሊ ኢምራን 59 ጀምሮ እስከ 63 እንደዚህ አካባቢ ሙሐመድን ኑሮ ሊበዳ ያለ አፋር ሙሐመድን ተከራከሩት። ኢሳ ያላህ ቃልና መንፈስ ነው ትላለህ። ያላህ ቃልና መንፈሱ ከሆነ ደግሞ ያላህ ቃልና መንፈስ ፍጡር ሊሆን አይችልም ብለው ሲሉት ኑ እኛም እንምጣ ልጅና ልጆቻችንን እዘን እናንተም ልጆቻችሁን እዛችሁ ነው እንረጋገም አለ። ከመወያየት ይልቅ እንረጋገም እናስበዋል። አንተ እርግማናም አለኝ። ወይ ኪንግ ኦፍ አፋር ዌልካም ብለናል። ኪንግ ኦፍ አፋር እንኳን ደህና መጣ። ከነብይ የተማርከው ነው ለማለቴ ነው። ጥያቄ ሲጠየቅ ነብይም ኑ ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችንን እዘን እንረጋገም ብሎ ነበር ያለው። ስማኝ እየሰማሁ ነው። ምጣድ አይደለሁም የምሰማው ግን ስማ የሚባለው ለምጣድ ነው። ሙቤ ጥያቄ ምን ነበረ? ይሄማ ጎማ ይነፋል። የባጃጅ ብቻ ሳይሆን እንትኑንም የሲኖ ራሱ ረትም አተነፋፈስ። ውሃ እየጠጣ ውሃ በጣም ጥሩ ነው። ባይዘ ውሃ በጣም ቤስት ነው። አብሶ ፒኤችዩ 7 ከሆነ አንዳንዴ ቤዝ ትንሽ እንትን ሲል ኒውትራላይዝ ያደርግላል ውስጥ። ጥሩ ነው ጠጣ። ደግሞ ውሃ ልክ ሱናን አቢ ዳውድ 67 ላይ እንደሚገኘው አይነት ውሃ እንዳትጠጣ። እሱ ቆሻሻ ውሃ ነው። ይችኛዋ ግን ንጹህ ነች። እየጠጣ ቀዝቀዝ ያደርግላል። አለበለዚያ በጣም በተናደድክ ቁጥር ኤችሲኤል ከፍተኛ የሆንብህና ጨጓራ ምናምን ይጎዳብሃል እና የአሲድ መጠንን ትንሽ ማውረድ እንትን ማለት አለብህ። አሁን ትንሽ ቀዝቀዝ ካልክ ጠጣ ትመለሳለህ። የለም ትገባታለህ እንጂ ምላሽ አታመጣም እኔ ጋ። ምክንያቱም አንድ የቁርአን ክፍል ነው ዲባንክ ያደረግነው ዛሬ። በጣም እንትን ያላችሁበት የቁርአን ክፍል አስበው፣ የሆነ የምትመኩበት የቁርአን ክፍል ሙሉ የቁርአን ክፍሉን ነው ውድቅ ይሄን ብቻ አይደለም ባይዞ በአቡላብ ምክንያት ወደ 4 የቁርአን ክፍል ነው የወረዱት ምዕራፎች። 4 የቁርአን ምዕራፍ ወርዷል በአቡላብ ብቻ ምክንያት ማለት ነው። አቡላብ የሚሰድቡ እንደዚሁ ማለት ነው። በጣም የሚያስቅ ሁኔታ ዛሬ አንዱን ጥላችሁ አንዴ ለቋርጠ አንዴ ሄሎ የሰማው ነው። ቀጥል። አዎ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ክብሩ ይስፋ። እኔ እዚህ የመጣሁት ልከራከርህ አይደለም፣ ሀሳብ እንድሰጥህ ነው የገባሁት። ስታይ እዚህ ጋር ሆስት ነው የሚለው ወይንስ የሀሳብ መስጫ ሳጥን ይላል? እዚህ ጋር አንተ የምትሰራው ያለው አሁን እችን አንብብልኝ እስኪ። ያልሆነ ነገር ነው። ምክንያቱም እችን አንብብልኝ። ምን ይላል እዚህ ጋር? ምንም እውቀት የሌላቸው ሰው እች ምን ትላለች? ሆስት ይልሃል። ምን ነው? ቴንክ ዩ። የሀሳብ መስጫ ሳጥን አለች። ሆስት ይላል። ሆስት በቃ ሆስቱ የሀሳብ መስጫ ሳጥን ገብቶኛል። የሆነ እንትን ፖስታ ቤት አይደለው ሆስቱ ምንድነው? እሱ ጥያቄ እየጠየቀ ነው። መጀመሪያማ ከኔ ጋር ካልተግባባ እንዴት ነው ከማንም ሰው ጋር መግባባት ችለው? ዲፕሎማት ለመሆን ማለት ነው። አንደኛ ስህተት ሰው እየተናገረ ሚት ታደርጋለህ ራስህ አንደኛ። ሁለተኛ ደግሞ እንደኛ አይነት ሰዎች የምታስገባ ያለው እኛ አሁን ምንም እውቀት የለንም። ገባ? አንተ ማድረግ ያለብህ ምንድነው? ከፈለክ እኔን አማክረኝ፣ ቀጠሮ አስይዝሃለሁ።
ከዓሊሞች ጋር ከዑለማዎች ጋር ማውራት ያለብህ አንተ። ተራ ሰዎች ጋር ያወራህ ምን ነው? ወይስ ለኮሜንት ለላይክ ነው የምትፈልገው? ለሼር ነው የምትፈልገው? እንደዛ ከፈለክ ሌላ ነገር መሰራ። እውነት መከራከር የምትፈልግ ከሆንክ እኔ ላገናኝህ ከዓሊሞች ጋር ከአቡ ሃይደር ጋር አውራ፣ እኔ ያገናኝሃለሁ። ለምን ዝም ትላለህ? አሁን አፍያዝ እርግጠኛ ነኝ በአካል ትገናኛለህ፣ ዳኛ ባለበት ምናምን ማለት ነው። እግር ኳስ ነው እንዴ? ወደ ቀልድ ትግባ እንጂ እኔ ቁም ነገር እያወራሁ። ትግባባላችሁ? አዎ ሁላችን እንስማማለን በዚህ። አቡ ሃይደር ጋር ትግባባላችሁ ወይ? አዎ እንግባባለን። አትዋሽ እንዴ! ፈራህ እንዴ? ምን ያፈራው? እሺ ወንድሜ እፎይ አንዴ እስኪ አዳምጡኝ። እሺ እየሰማኝ ነው? እየሰማው ነው። እሺ አሁን ማለት አሁን አንተ ወደዚህ ሶሻል ሚዲያ ስትመጣ ቆይ አላማህ ምንድን ነው? ማለት እውነት አሁን ክርስትና እምነት በዚህ መልኩ ነው ወደ እናንተ እምነት እንዲጣራ የሚያደርገው ወይስ እንደዚህ የእናንተ እምነት እንደዚህ እያደረገ ነው እያለ የሰውን እምነት እያንቋሸሽክ እንትን የምታደርገው ለምንድን ነው? ማለት እንደ እንትን ነው የምነግርህ እንጂ አሁን አንተ በእርግጠኝነት የምነግርህ ወደዚህ ሶሻል ሚዲያ ስትመጣ ለፎሎወር ነው። አቡ ምንም ገብቷል። ቆይ አንዴ እንትን በልኝ። ቆይ አንዲት ያለ መረጃ እስልምናን ያንቋሸሽኩበትን አምጣ። በ1500 ህዝብ ውስጥ ሶሪ ላለሁ አንዲት የተጻፈ ካመጣው የተጻፈን ከሆነ ግን ሶሪ አይደለም። አሁን እኮ አንድ መረጃ ያልተጻፈን ያወራሁት ካለ አሁን እኮ እዚህ ጋር ገብቶኛል። ግን አሁን እዚህ ጋር ማለት ነው። ግን አሁን ይኸውስ ታውቃለህ እነ ወሂድንም እነ ኡስታዝ አቡ ሃይደርም እንደዚህ ዓለም አቀፍ ላይ እነ ዶክተር ዛኪር ያሉትን ታውቃለህ። ገብቶሃል? ግን በዛ መልኩ አይደለም ነው። አሁን አንተ እኔ መጽሐፍ ቅዱስ ላይ እንደዚህ የሚላል እያልኩ እኔ ላስረዳ። ቆይ አሁን አቡ የሚለው ያለ እኔ ላስረዳ። ያከ ሙባረክ ያዝ፣ ስማኝ፣ ያዝ ማይክን ያዝ። እስልምና እንደዚህ ነው። 1500 ሰዎች ማወቅ ያለባቸው እስልምና ሜንታሊቲያቸው እንደዚህ ነው። ለምን መሰላቸው? የገነቧቸው እንደዚህ አይነት ሁኔታ ነው። ይጠሉናል፣ ይሰድቡናል፣ ምናምን እንደዚህ አይነት ነገር ነው። እና እነሱን አስተምሮ ምንም አንብቡ ሰደብከን ብሎ ነው ሴፍ የሚያነሳብህ። ምክንያቱም በቃ በእንደዚህ አይነት ሜንታሊቲ ስለገነቧቸው ከልጅነት ጀምሮ። ሱራ 98 26ን ስታነቡ ግን እኛን ነቢያቸው አላሃቸው ከፍጥረታት ሁሉ መጥፎ ይለናል። ሱረቱ መኢዳ አያ 51 ላይ ክርስቲያኖችና አይሁዶችን በፍጹም ረዳት፣ ጓደኛ፣ ወዳጅ አድርጋችሁ አትያዙ፣ ምክንያቱም አንዳቸው ለአንዳቸው ወዳጅ ረዳት ናቸውና ይላል። እስኪ አሳየኝና አዳምጥ። ቆይ ሱረቱ አሊ ኢምራን 28 ላይ ተፍሲር ኢብን አባስ ጃለልን ስታወራ ማለት ነው። እሺ አዳምጥ። ቆይ በምንም ተአምር ከኛ ጋር ጓደኛ እንኳን እንዳይሆኑ በጥላቻ ይፈርጀናል ማለት ነው። ሱራ 9 አያ 30 ላይ አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። እሺ ሱራውን ስትገልጽ አዳምጥ። ሱራ 9 አያ 30 ላይ ፈትለት ቤቢ ነው የምትጫጩት። ለማምጣለሱት ቁርአናችሁ የሚሳደበው ባለጌ ስለሆነ ነው። እኔስ እሺ ባለጌ ነኝ፣ አላህም እንደኔ ባለጌ ሆኖ ነው ማለት ነው እንደዛ የሚሳደበው? መልስልኛ። ወይስ አቡበከር እንደኔ ባለጌ ሆኖ ያላትን ሂድና ላስላት ብሎ የተሳደበው ነብይ የፈቀደለት እንደዛ እንዲል ያላትን እንትኗን ላስላት ብሎ ያለው እንደኔ ባለጌ ነው? እስኪ ቆይ አሁን የምትከተለው እምነት ብለህ የተመሰረተ ወንድም ያንዴ ያድም። ስለዚህ ቶፒኩ ላይ ፎከስ አድርግ። አሁን
አንብብ እስቲ ይሄንን የቁርአን ክፍል ስምጠኝ ይሄንን የቁርአን ክፍል አንብብ። ይሄንን የቁርአን ክፍል ቀደጣ ነው አይደል? አንብበው 20-30 አንብብ። አይሁድ ዘይር በእኔ ሀሳብ አሁን ተስማምተሃል? ምን ነው ንገረኝና ነው ልውጣ፣ ብዙ ስራ አለብኝ። በምን ነው የምስማማው? ወይ ተረጋጋ፣ መጀመሪያ ተረጋጋ። ምንድን ነው እንደዛ? አንተ ቆይ አስተማሪ አይደለም። ለምን ኢሞሽናል ለምን ትሆናለህ? ይቅራ ነገር ተረጋግተህ አሳይ። ይቅራ ሱብሃንአላህ። ቆይ ምን አይነት ፍጡር ነው? አንብብ። በቁርአን አትሸማቀቅ። እሺ ተረጋጋ። ላንብቦሽ። እሺ አንብብ። ቆይ አደ ቆይ ላንብብልህ እንዴ። አንብበው በሆድ ሳይሆን ድምፅን ከፍ አድርገህ አቡል አይሰማም። ቃቲሉ الذين لا يؤمنون بالله واليوم الآخر ولا يحرمون ما حرم الله ورسوله እያዳመክ ነው አይደለ? ወይ ብዙ እየታየኝ ስላልሆነ ነው። ኦኬ ما حرم الله ورسوله ولا አረበኛውን ማነብል አንተ ያው እየሰማኸኝ ነው? አንብብ። እሺ ልታስተምረን ነው እንዴ? ያስገባህ ትንሽ ተባባር። እፎይ ስማኝማ፣ አንብብ። 30 ነው ያልኩት። ፍሩጆ 30 አንብብ። አንድ ጊዜ ወይ እሺ። ሱረቱ ተውባ ዮሐንስ ምዕራፍ 9። ኦኬ አሁን እዚህ ጋር አንተ መረዳት ያለብህ ነገር አሁን ይኸው የቁርአን አያውን አንተ ቆርጠህ ነው ያመጣው። ግን አንብብ ነው ያልኩህ። መጀመሪያ ተረዳኝ። አንብብ። ወቃለት اليهود ለምድ ቆይ ማይካል ቁርአን ላይ ይታፈታል እንዴ? ይሄ ነው ከላይ ሙባረክ አንብብ። የጠፋው ኮንንት ነው። ሸማቀቃችሁበት አይደለ? አላህ ባለጌ መሆኑ ገባችሁ ማለት ነው። ከኔ እኩል ባለጌ ይሆናል። ቴንክ ዩ ነብይህም ከኔ እኩል ባለጌ ታደርገዋለህ። እንደኔ ተሳዳቢ ነው ማለት ነው። ቆይ ይኸውልህ አባቴ ሲጀመር ነቂስ በየነ ነው ታመነ ጽፎ ያቀበሉ ነው የሚመስል። እስካሁን እኔ ስሰማ የሌለን የምታመጣው በቃ ተፍሲር እያልክ አሁን ወደ ቀድሞ ተመለስ። ወደ ሱረቱ የጨርት ምዕራፍ ተመለሱና ማነው አቡላብ 111 አንድ ይክፈትልን። ወንድ አንድ ጊዜ ማለት ነው። ወይ ለማያውቃችሁ ታጠብ። እውነት ከእውቀት ታጥባችሁ የወጣችሁ ናችሁ። ዩሱፍ ሜቢ ከተሻለ ዩሱፍ መቀጠል ይችላል። ዩሱፍ እንኳን ደህና መጣ። ዩሱፍ አንድ ጊዜ ልንገርህ እሺ። ወንድሜ ማለት አትችልም። በነገራችን ላይ ሙስሊም ክርስቲያንን ወንድም ማለት ይችላል። ከፍራሃል ባይ እሺ፣ ችግር የለውም። ሰላም የዚህ ቤተሰብ ወንድሜ ማለት ይችላል። ድገመው እስኪ ወንድሜ ማለት ወንድሜ ማለት ይችላል ወይ? አቡ ሂባ ከታች አዳምጠኝ። አይቻልም። ሄደህ ተውበት አደርጋለህ ማለት ነው። ስለዚህ ተቂያ እየሰራ ነው ወንድሜ እያልክ ያለው ተቂያ እየሰራ ነው። ትልቅ ኃጢአት ነው። አይችሉም። ሙስሊም ሌላን አማኝ ወንድሜ ብሎ መጥራት እንኳን አይችልም። ኃጢአት ነው። ኤኒዌይስ ቁርአን አንብብ።
ይሄ ገለጥ ይባላል ስተት ነው ገብቷል እሺ ሰላም አሁን ይኸው አንድ ጠቅለል አድርጌ የምነግርህ ነገር እፎይ ሰላም ብያለሁ እንዴት ነህ ጠቅለል አድርጌ ልንገርህ በቃ እሺ ማይክ ያዝ እሺ ሁሉሚ ነው የሚለው ሀሊማ ነኝ ሀሊማ ነው ኦኬ ሀሉሚ ነው የሚለው ስሜ ሀሊማ ነው አቡ ሂባ እኔ የምልህ ኦኬ እንኳን ደህና መጣሽ እሺ እንኳን ደህና ቆያችሁኝ ብያለሁ በነገራችን ላይ እዚህ ላይ የማነጻጸር ንጽጽርን የማነጻጸር በደንብ ልምዱ ወይንም ደግሞ ችሎታ ከሌላቸው ሰዎች ጋር ባታነጻጽር ጥሩ ነው አንደኛ ሁለተኛ ደግሞ ቁርአኑ አውዱ የሚለው አንተ እንደምትለው አይደለም አንተ እንደምትለው አይደለም ሀሊማ አቤት መልካም ይሄንን የቁርአን ክፍል እስቲ አስረጅነ የጨርት ምዕራፍን አስረጅነ እስቲ ሲጀመር ይሄ ስለ አቡ ለሀብ የሚያወራው ነው ያ ስለ አቡ ለሀብ የሚያወራው አቡ ለሀብ ማለት የረሱል ሰለላሁ ዐለይሂ ወሰለም አጎታቸው ነው እሱም እስልምናን የሚጠባው ሰው ነበር ሀሊማ ያው ትልቁ ላይ ያደርግልሽና የነብያችሁ አጎት መሆኑን ከቁርአን ሊያሳየኝ እስቲ አቡ ለሀብ ማለት የነብያችን አጎት ነው የሚል ቁርአኑ ሊያሳየኝ እስቲ ይሄውልህ ይሄ አቡ ለሀብ የሚባለው ሰው የረሱል ሰለላሁ ዐለይሂ ወሰለም አጎት ናቸው ተረታረ ለማይጠየቁሽ እኔ ሀሊማ ጋነም እንድገባና አላህ ጋነም ሞልታል ያልሞላችም ብሎ ያው ቃቲ የሚለው ነገሩን ሲያደርግብኝ ከላይ እንደሆን እስቲ የአቡ ለሀብ ማለት የነብዩ አጎት ነው የሚል ከቁርአንሽ ሊያሳየኝ ከዛ ይሻዳ አድርግሻለሁ ጋነም ለማሳየት አሁን እኔ አንድ ስልክ ነው ያስኩት ምክንያቱም በስልኬ በውስጥ ነው ያለው ያው ቢላይ ከፍትልሻል ምዕራፉ ብቻ መናገር ነው የሚጠበቅብሽ ይሄ አውድ የሚያወራው ስለ አቡ ለሀብ ነው አቡ ለሀብ የሚባለው ሰውዬ የረሱል ሰለላሁ ዐለይሂ ወሰለም አጎት ነው ማለት ነው እሱ አጎት ናቸው የሚለውን እስቲ ከቁርአን ሊያሳየኝ አልኩሽ እኮ ተረተረቱን ለምን ትጨምሪያለሽ ከቁርአን ጋር ላይ ማሳየቱ ችግር የለውም ግን አውዱ ስለምንድን ነው የሚያወራው ብለህ አጣራ ይሄ አቡ ለሀብ የሚባለው ሰውዬ ማን እንደሆነ አንብብ ከታችም ዝቅ ብለህ አንብብ ወደ ላይ አውጣ ስለማን ነው የሚያወራው ወደ ላይ ከፍ አድርገው አጎት ነው የሚለው የለም ወደ ላይ አንብብላት ቀጥል አንብብላት ይነበብልሽ መልካም የአቡ ለሀብ ሁለት እጆች ከሰሩ ጠፉ እርሱ ከሰረም ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልተጠቀመሙ የመንቀልቀልም ባለቤት የሆነችን እሳት በርግጥ ይገባል ሚስቱም ትገባለች እንጨት ተሸካሚ ስትሆን ይላል ከዛ በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን ብሎ ያስቀምጣል አጎት የሚለው የቱ ጋር ነው ታለም አጎት የሚለው በሌላ እንትን ነው ያለው በሌላ ሱራ ላይ ነው ያለው ይሄ ደግሞ ሰውየው ማነው ካላችሁ የሱ አጎት ነው የሱ አጎት ነው አይደለም እንኳን ብትሉ ይሄውልህ ይሄንን ያለበት ምክንያት የረሱል አሉሚ ሌላኛው ሱራ ነገር ይላውጣ ሱራውን ነገር ይላውጣ እዚህ ጋር አንዴ ችግር የለም ሙባረክም አቡይባም አግዟት ችግር የለውም ሱራውን ነገሩኛ እንዴ ላውጣ አስጨርሳት ነው ይሄውልህ እያወራች አይደለ ጣልቃ አቃለው አያውን ነው የምፈልገው ሚት አድርጋ አንተ እኮ አልቻል ስላልክ ነው አይደለ ሀሉሚ የገባችሁ ሀሉሚ አጥቅሱን ቦታውን ንገሪ ሱራው ስንት ነው ሲጀመር የገባሁት እውነት ለመናገር አንተን ለማስረዳት ሳይሆን አቡ ሂባ ከናንተ ንጽጽር ማድረግ ብዙ ሊምዱና ችሎታው ከሌለው ለሱ ልነግረው ነበር የገባው ግን ደግሞ አውዱ የሚያወራው ስለ አቡ ለሀብ ነው አድምጪኝ ሶሪ አንዴ አድምጪኝ አንቀጽ ዋለ ስላልሽ አንቀጹን እናንብበው ቦታውን ንገሪ ወደ ክርክር ያስገባል አንተ ፈለከው ስለ አቡ ለሀብ ይሄ ትርጉሙን ፈለከው አንቀጽ አለ ወይስ አጎቱ መሆኑን ነው ኖ አጎቱ ያልሽበትን ቦታ አንዴ ያሳይ አንዴ ላውጣው ችግር የለም የፈለግት አይደለ ቁርአን ነው በነገራችን ላውጣው ንገሪ ቦታው አንቀጹን ንገሪ ወፈይ ሁለታችን እናውራ አንዴ በትልቁ እፎይ ትልቁ ላይ ሆነለት ቻይና አይነን ማየት ፈልጓል አዎ ሲፈራ ማየት ፈልጋለሁ